ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በአዲስ ቪዲዮ በድጋሚ መጥቼላችኋለሁ። ሀይሚዬ በደማቅ ሁኔታ ከጓደኞቿ ጋር ተሰብስባ ልደቷን እያከበረች እያለ በድንገት ብሩኬ መጥቶ እንግዲህ ጥላ ወጥታለች ማለት ነው። ከዛ በመቀጠል ደግሞ ፍፄና ሶሲ አዲስ ህይወት ሊመሰርቱ ደፋ ቀና እያሉ ይገኛሉ። ዳኒም ደግሞ እንግዲህ ጉዱ ፈላ ጉዱ ፈላ ዳኒ ጉዱ ፈላ እያልን እኛም እንግዲህ እንጉርጉሯችንን እንቀጥላለን ማለት ነው ቤተሰብ። አዳዲስ ነገር አለ መቼም እኛ ተጣመሩ ተጣመሩ ነው። ገና ካሁኑ እንግዲህ ሶሲንና ፍፄን ተጣመሩ ታምራላችሁ፣ ሁለታችሁም ምርጥ ናችሁ እየተባሉ ነው በኮሜንታተሮች። እኔ ግን ፈርቻለሁ። ይሄ ዳርዳር ምኑም አላማረኝም ቤተሰብ፣ ምኑም አላማረኝም። አይዳኒ አይዳኒ ምን እንደሚሻለው አላቅም። ዳኒ እንግዲህ እና ዛሬ እንግዲህ ያው ልደቱ ትናንትና ነው ትናንትና ነው ዛሬ ልደቱ ግን ትናንት ቀኔን አበላሸኸው ስላለች ዛሬ መሰለኝ እንግዲህ ሶሲ ሶሪ ሀይሚዬ እነ ሶፊ እነ ሙቤ ፍፄ ጓደኞቻቸው ተሰብስበው እያከበሩላት እያለ እንግዲህ ደመቅ አድርገው ሰርፕራይዝ ነው ያደረጓት። በመሀል ላይ ግን ብሩኬ ሲገባ ለምን መጣህ? ልደቴ እንዳላከብርበት ነው ወይ? ደስተኛ እንዳልሆን ነው ወይ? ቀኔን ልታበላሸው ነው? ትናንት ቀኔን አበላሽተዋል ዛሬም ብላ ሀይሚዬ ጥላው ሄዳለች ማለት ነው። ብሩኬም እኔ ያንቺን ቀን ላበላሽ አልችልም ተረጋጊ እያላት ነበር። እሷ ግን ልትረጋጋ አልቻለችም፣ ወታለች ማለት ነው። ግን ያው ሙቤ መልሶ እንደሚያስገባት ተስፋ አለኝ። ሀይሚዬ ጨክና በቡራዬ ላይ አትሄድም ጥላው፣ በፍጹም በፍጹም ጥላው አትሄድም እና ሙቤን ስላየሁት እኔ በድጋሚ ደስ ብሎኛል። ሙቤ የኛ መልካም የኛ ምርጥ ወንድማችን መልካም ምኞታቸውንም ጓደኞቿ ሲመኙላት ነበረ። በነገራችን ላይ በአቅራቢያዋና የምትወዳቸው ጓደኞቿ ነበሩ አብረዋት ያሉት። ፍፄም ፍፄ ነው፣ ሙቤም ሙቤ ነው፣ ሚፍታህም ጓደኛቸው ነው። ሌሎችም አሉ እኔ የማላቃቸው ስማቸው ባይን እንጂ ስማቸውንም አላቃቸው። እና ሶሲም ደግሞ በጣም ምርጥ ልጅ ሶሲና ሶፊ ስማቸው እየተመሳሰለብኝ ነው፣ ይቅርታ ውዶችዬ። እና ሶፊም በጣም ምርጥና የዋህ ልጅ ናት። ብቻ ደስ ሲል ነበር አጀማመሩ። መጨረሻው እርግጠኛ ነኝ ኬኩ ይበላል ይቆረሳል። መቼም ሀይሚ እንደዛ አታደርግም። ይሄ ክብር ነው። አንደኛ ከሄደች በአብረዋት የጠሯትን ጓደኞቿንም ንቀት ነው የሚሆነው። እና ከካሜራ ጀርባ ግን ሰላም ፈጥረው ታርቀው ምናምን እንደዛ ነው የሚሆነው ውዶችዬ። እናንተ እንዳትጨነቁ እንዳታስቡ፣ ጥሩ ነገር እንመኝላችኋለን። እስኪ እናያለን። ነገ ደግሞ በብሩኬ ቻናል ወይንም ደግሞ ባሉት ቻናል ሊለቀቅ ይችላል ከዛ በኋላ ያለው ነገር እና እስኪ ስለነሱ ሲናውራ ሶሲና ፍፄን እንዴት አያችኋቸው? ሁኔታቸውስ ምን ይመስላችኋል ቤተሰብ? ሶሲ እንግዲህ ከዳኒ ጋር ያለኝን ግንኙነት ጨርሻለሁ፣ በቃኝ። ከዚህ በኋላ ከሱ ጋር ምንም አይነት ነገር የሚያገናኘኝ ነገር የለም፣ የእሱ ነገር አብቅተዋል። ነገር ግን ፍፄ ባለውለታዬ ነው፣ በጣም ምርጥና መልካም ልጅ ነው፣ ላመሰግነው ይገባል ብላ እንግዲህ ፍፄን ዛሬ ጠርተው ነበረና ፍፄም ደግሞ በተመሳሳይ ሶስዬን አንቺ የዋህ ልጅ መልካም ሴት ነሽ እና እኔ ከአንቺ ጋር ብዙ ነገር መስራት እፈልጋለሁ። ሰዎችን የሚያስቀይም ሳይሆን ሰዎችን የሚያስደስት ነገር እንድንሰራ ፍቃደኛ ነኝ። ከዚህ በኋላ ብዙ ነገር እቅዶች፣ አላማዎች አሉኝ። ምን ይመስልሻል ሲላት ሶስዬም ደግሞ በጣም ደስተኛ ነኝ፣ ደስ ይለኛል ከአንተ ጋር ብሰራ ከአንተ ጋር ብቀጥል ብላ እንግዲህ አውርቶ ከጨረሱ በኋላ ግን ስማቸውን በድጋሚ ከነ አባታቸው ሲተዋወቁ ነበረ እና እኔ ደስ ብሎኛል በነገራችን ላይ ማለት ነው። ሶሲና ፍፄ በመገናኘታቸው በጣም ነው ደስ ያለኝ። ሶሲ እውነተኛ እንትናል እንጂ ለዋ ላይ ሁላችንም ጣታችንን ቀሰርን እንጂ ከመጀመሪያም ስትመጣ አመጣጧን ሁላችንም እናውቃለን። መቼም ችግር አለብን አንዳንድ ጊዜኛ ራሱና
ሰድበናታል፣ አጣጥለናታል፣ ብዙ ነገር ብለናታል። ግን በጣም የዋህ ልጅና መልካም ልጅ ናት፣ ታስታውቃለች። እውነት ክፋት የለባትም በውስጧ። በዛ ላይ ደግሞ ግልጽ ናት፣ መሳቅ ነው የሆነ አለ አይደለ? እንደዚህ አይነት ሰው እውነት የሆነ የሚጎዳ ሰው ነው እንደዚህ አይነት ሰው፣ ግልጽ የሆነ ሰው፣ ቂም የማይዝ ሰው የሆነ በቃ ቶሎ ይጎዳል። አሁን እሷ ደስታዋንም ሳቋንም ሁሉ ነገሯንም ሀዘኗንም እንትን አትልም። በቃ የሆነ ውጥት ነው የምታደርገው ማለት ነው እዛው እና ማነው ስሙ? ስሙ ማን ነው? ዳኒ ዳኒ ቡዱ ፈላ። እውነት ዳኒ ከዚህ በኋላ እኔ ምን እንደሚሆን አላውቅም። የሰው ሚስት እቀማለሁ ሲል እንግዲህ ራሱን በገዛ እጁ ሶስዬን የመሰለች ልጅ እያጣ ነው ያለው። እኔ ምን እንደሚል አላቅም። በገዛ እጁ አልፈልግሽም፣ ከህይወቴ ውጭልኝ ብሏታል። ብዙ ጊዜ በተደጋጋሚ ይቅርታ ጠይቀዋለች፣ ለምነዋለች። ግን በቃ ሻፈረኝ ብሏል። እና ሶስዬ እንግዲህ ወደ አዲስ ህይወት ልትገባ ነው ከፍፄ ጋር። ሁኔታው ግን እንደዛ ነው የሚመስለኝ። የሆነ በቃ የሆነ ዳርዳር የሚሉት ፓርት ብቻ የሆነ ነገር አለ። እሱን ደግሞ በሂደት እናወራዋለን። እንዴት አያችሁን ምናምን ብለዋል። እንግዲህ ወደናችኋል፣ በጣም የወደድናችሁ፣ ታምራላችሁ። ሁለታችሁ ብትሄዱ አንድ ላይ ደስ ይለናል። ሶስዬ ምን በወጣት ነው ከሚያንቋሽሻት ክብር ከማይሰጣት ወንድ ጋር ለምንድን ነው እሱን እየለመነች የምትኖረው? እልፍ ሲባል እልፍ ይገኛል። አንዳንድ ጊዜ መገፋትን የመሰለ ነገር የለም። ስትገፉ ጥሩ ነገር ያጋጥሟቸዋል። ፍፄ ደግሞ መልካም ልጅ፣ ጨዋ ልጅ፣ ስነ ስርዓት ያለው የብሩኬ ወንድም ነው እና እሷም የብሩኬ እህት ናት። ብሩኬን እንደ ወንድሜ ነው እማየው፣ በጣም ምርጥ መልካም ልጅ ነው ብላ ከዚህ በፊት ተናግራለች። ቡራዬም እንደዛው ስለ ሶሲ በደንብ አድርጎ ሲናገር ነበር። የሰው ልጅ አለባበሱ አንመዝን። ሶሲን አለባበሷን አይታችሁ ነው ብዙዎቻችሁ የምትናገሯት እንጂ በጣም ጥሩ መልካም ልጅ ናት ብሏል። ታስታውቃለች ጥሩና መልካም ልጅ እንደሆነች፣ የዋህ እንደሆነች ማለት ነው። እና ሶስዬ እንግዲህ መልካምን ሁሉ እመኝልሻለሁ። እስኪ እናያለን ያለውን ነገር። ዳኒ ያሳዝነኝ ወይ እናቴ። እና ለማንኛውም ይመቻችሁ ነው የምለው። ሀይሚዬ ከቡራ ጋር ትቀጥላለች፣ ሶሲ ከፍፄ ጋር ትቀጥላለች። ዋው እንዴት ደስ እንደሚል። ዳኒ እስከ ማን ጋር ሊቀጥል ነው? ሀይ መከራ አንፈልግለታለን እንግዲህ የእሱ ብጤ እና ወዶችዬ ማሮችዬ፣ በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።